ጋይሶች ኑ ጎመን ነው የምትፈልጉት? ቄጠማ ወይንስ ሸንኮራ ወይንስ ቅቤ ወይንስ ጤናዳ እንደዚሁም ጀበናዎች፣ በዚህ ደግሞ ባልትናዎች፣ ቆሎዎች፣ ሁሉም ነገር በአንድ አድርጎ ኢትዮጵያ ውስጥ የምትናፍቋቸው ነገሮች ሁሉ በዚህ በግሪን ሾፕ ያገኛሉ። በግሪን ሾፕን ለማግኘት ደግሞ ስልክ ቁጥራችን 0563 30 61 86 በዚህ በመደወል ማንኛውንም ትዕዛዝ ማዘዝ ይችላሉ። ሻርጃ፣ ቃስሚያና አልኻን አካባቢ ያላችሁ ዴሊቨሪ ነፃ ሲሆን ሌላ ቦታ የትም ቦታ ኢማራት ብትሆኑ 25 ድርሃም ብቻ ነው ዴሊቨሪ ያለው ማለት ነው። ኑ እንዳያመልጣችሁ። በተለይ እንጀራ ምናምን የምትፈልጉም ደግሞ እዘዙ። ለበዓል ቢያሻው ደግሞ ለድግሱ ማዘዝ ይችላሉ። መደወል ብቻ ነው የሚጠበቅባችሁ። እናመሰግናለን። ሰላም ወደ ቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የቲጂ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡኑ ከቪዲዮ እንደሰማችሁት እንግዲህ እኔ ተገርሜ ነው ዛሬ ቪዲዮ ለመስራት ያመጣሁት ማለት ነው። ምንድነው የገረመኝ? ጎመን እና ሸንኮራ ቄጤማ እንደው ሌላ ይቅር። ይቺ ትናንሹ ጥቃቅኑ ትልልቁ እሺ ዝም ተብሏል። እቺ ትናንሹ ጥቃቅኑ ነገር ይመጣል እንዶ ኤክስፖርት ይደረጋል። አረ ተው ነጋዴዎች፣ አረ ተው የእውነት ተው። አገራችን ባዶዋን አታስቀሩ። አገራችን አታራቋት። በጣም ራቆቷ እየቀረች ነው ሀገራችን ማለት ነው። እስኪ ከሌላ ሀገር ከሌላ ዜጋ ምሳሌ እኔ ባለሁበት ምሳሌ ልይና ከዱባይ ወደ ኢትዮጵያ እንደው ኤክስፖርት የሚደረግ ነገር አለ። ምሳሌ በምግብ ነኮች እቃ እንደዚህ የሚሰባበሩት ወይ ደግሞ ብረታ ብረት ነገር ሙምኪን ሊያልፍ ይችላል። እሱም ምስኪን የማዳም ቤት የሰራች ምስኪንቷ ይዛውን ብትሄድ እንኳን እዛ ቀረጡን ከገዛችው ብር በላይ ነው የሚቆረጠው። ስለዚህ በዛ የመጣው እቃ ብዙም ሰው አይወስትም። እሺ እዚህ ሀገር ምሳሌ ሀገራችን በዘይት በስኳር በጣም የተቸገረች ሀገር ናት። እዚህ ሀገር ምሳሌ ስኳርና ዘይት ብትሉ ርካሽ ነው። ወደ ኢትዮጵያ ለምን አታስገቡም? ልክ ከዛ ከኢትዮጵያ ወደዚህ ሀገር እንደምታመጡ እህሎቹን የዚህም ሀገር እህል ለምን ኢትዮጵያ አይሄድም? በእውነት የኛ ነገር በጣም ያሳዝናል። ያበሻ ነገር ማለት ነው። እና እባካችሁ የኢትዮጵያውያን ነጋዴዎች አገራችን ባዶዋን አታስቀሯት። ምስኪን የሚበላው የሚጠጣ እቶ ባዶ አንጀቱ አሮ እየኖረ ነው። አገራችን በጣም ብዙ ችግር አለ በኢኮኖሚ ማለት ነው። ስለዚህ ኢኮኖሚ የምታቃውሱት ነጋዴዎቹ ናቸው። እባካችሁ ይሄን ቪዲዮ ሁሉም ቦታ ሼር ያደረጋችሁ ሼር ዱት ያደረጋችሁ አሰራጩት። ቢያንስ እንኳን ጥቃቅን ነገሮች እንኳን ባያስገቡ ምን ችግር አለ? እንደው የእውነት ነው ምላችሁ። አገር ቤት አሁን በፊት በትንሽዬ ብር ድሃውንም ሀብታሙንም ተገበያይቶ ይገባ ነበር። አሁን ግን ደጋፊ የሌለው ሚረዳው የሌለው ሰው በጣም ኑሮው በጣም ከብዷል። የኢትዮጵያ ነገር በጣም እየከበደ ነው። እና ለምንድን ነው መስላችኋል? ምርቶቻችን እንዳለ እየገባ ነው ወደ ውጪ ሀገር ኤክስፖርት እያደረጋችሁ ነው። እንጀራ ከወደዳችሁ፣ ጎመን ካማራችሁ፣ ምንድነው ሽሮ በርበሬ ካማራችሁ ኑ ግዙ። ጀግንነት አይደለም ይሄ፣ ጀግንነት አይደለም። አገራችሁ ባዶዋን አታስቀሯት። ጀግና ከሆናችሁን አገራችሁን አሳድጉ። አገራችን ኢትዮጵያ የሰጧት ነገር ሁሉ ትሰጣለች መልሳ ማለት ነው። ስለዚህ ብትችሉ አምርቱባት፣ ባትችሉ ግን ገበሬ ያመረተውን በየሀገሩ የተረፋት ሀገር ኤክስፖርት እያደረጋችሁ የሀገራችሁን ኑሮ አታስወድዱ። በቃ ውጭ ሀገራት በሙሉ በቃ ሁሉም ነገር ሞልተዋቸው ተርፏቸው ተንደላቅቆ እየኖሩ ነው። የኛ አባት እናቶቻችን ግን ግብርና እየሰሩ አንጀታቸው ተጣብቆ በእራብ እየተቃጠሉ ሰርቶ የሚያገኙትም እሱ ምንድነው ኤክስፖርት ወደ ውጪ መላክ ነው። ጎመኑ አልቀረ፣ እንጀራው ጤፉ አልቀረ፣ ቆጮ አልቀረ፣ ቅቤ አልቀረ። አረ ጭራሽ ብሎ ቄጤማ መጣ።
ኧረ ፈጣሪ ድረስልኝ በእውነት በጣም ያሳዝናል። በእውነት ኧረ እንደውም አቤቱታ እንደውም የሚያቀርብ የለም። ለነገሩ ለምን አቤቱታ ይቀርባል? ምክንያቱም ከኢትዮጵያ እንደዚህ አምጥተው ይሸጣሉ በጣም በእጥፍ ብር ማለት ነው። ስለዚህ ምንድነው ለቤተሰቦቻቸው መርዳት ይችላሉ ማለት ነው። እዚህ ሀገር የሚያገኙት ገንዘብ ኢትዮጵያ ልኮ ለቤተሰቦቻቸው የተሻለ ህይወት ሊሰጡ ይችላል፣ በውድም ቢሆን ማለት ነው። ምክንያቱም ገቢውን ከዚህ እያገኙት ነው። ግን እሺ የሚደግፈው ውጭ ሀገር ሰው የሌለውስ ምን ይሁንሽ? ይሙት በገዛ ሀገሩ። እነኚህ በእውነት አንዳንዴ እኔ ራሴ እዚህ ቁጭ ብዬ አዝናለሁ። በቃ እነሱ ቁጭ ብሎ ቤቱ ዘና ብሎ የፈለጉትን እቃ በእርካሽ ዋጋ ገዝቶ አምጥቶ ገበሬው እንኳን እንደዚህ ጥግብ አይልም። እነሱ አታክልቱ ብትሉ የሚበላ ብርቱካን ወይ ደግሞ ሙዝ፣ የተለያዩ ፍራፍሬዎች ልክ አገራችን ገበሬ ቤት እንደነኚህ እንደ አረቦቹ ቤት ትርፍርፍ አይለውም። ግን አሁንስ አረብ ሀገራት የተለያዩ ሀገራት ከአሸዋ ውጪ ምን አላቸው? ምንም የላቸውም። ግን የሚበሉት አታክልቱ ፍራፍሬው የት ነው? እዚህ ሞልቶ ርካሽ። ለምን ከሌላ ሀገር እያስገቡ የሀገራቸውን ደግሞ ሌላ ሀገር እንዳይሄድ ኤክስፖርት አይደረግም። አሁን ምሳሌ ሀገራችን እንደው በዋና ዋናነት ብንጠቅስ እዚህ ሀገር ሩዝ ኢትዮጵያ ይገባል። ደግሞ ዘይት፣ ስኳር ሀገራችን ላይ በጣም ተወዳጅ የተወደዱ እቃዎች የሚባሉት እነኝ ምሳሌ ታስገባላችሁ። እንደው ነጋዴዎች ተው፣ በእውነት ተው። ሀገራችን ድሃ አታርገዋት። ሰው እኮ ሲተርፈው ለራሱ በልቶ ጠግቦ ሲተርፈው ነው ለሰው የሚሰጠው። ስለዚህ እናንተ አገራችን ሳትጠግብ ሳይተርፋት ወደ ሌላ ሀገር የኢትዮጵያን ምርት ወደ ሌላ ሀገር እየላካችሁ ሀገራችን ድሃ አረጋችኋት። በእውነት እግዚአብሔር ልቦና ይስጣችሁ። በጣም ነው ያዘንኩትኝ በእውነት። ሼር እያደረጋችሁ ቢያንስ ለነጋዴዎቹን አድርሱ እንዲያቆሙ። ቢያንስ ሙሉ በሙሉ እንኳን ማቆም ባይችሉ ትንንሾቹ እቃ እንኳን ባያመጧቸው፣ ምስኪን በአቅሙ ገዝቶ የሚጠቀማቸው እቃ አምጥቶ ባያስወድዷቸው ጥሩ ነኝ ባይ ነኝ እኔ። ባይ ባይ እንግዲህ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ ውድ ቤተሰቦችዬ።